በዛሬው ዕለት ሌሊት ከነጩ ቤተ መንግስት ዋይት ሃውስ የውሳኔው ሐሳብ ተሰምቷል። የትራምፕ የውሳኔ ሐሳብን የያዘውን መረጃ ለመገናኛ ብዙሃን የገለጹት የትራምፕ ቃል አቀባይ የሆኑት የዋይት ሃውስ ካሮላይን ሌቪት ናቸው። ካሮላይን ሌቪት በሰጡት መግለጫ ትራምፕ የ2 ሳምንት ጊዜ አስቀምጠዋል ብለዋል። በ2 ሳምንት ውስጥ ትራምፕ ኢራንን እንደሚያጠቁ ወይም እንደማያጠቁ ይወስናሉ ብለዋል። ነገር ግን ካሮላይን ሌቪት የተናገሩት ሌላኛው ዓለምን ያስገረመው ጉዳይ ደግሞ ኢራን የኒውክሌር የጦር መሳሪያ ለመታጠቅ በእርግጥ ተቃርባለች ወይ፣ ፕሬዝደንቱ ይህንን ያምናሉ ወይ በሚል ለቀረበላቸው ጥያቄ ኢራን አልተቃረበችም ሲሉ ተናግረዋል። ከዚህ ጋር በተገናኘ ታዲያ ጋዜጠኞች በሰፊው ሲያነሱ የነበረው ጥያቄ ታዲያ ለምን ጦርነቱ ተከፈተ የሚል ነው። ከዚህ ጋር በተገናኘ ደግሞ የዓለም አቀፉ አቶሚክ ኢነርጂ ኃይልም እንዲሁ አስቸኳይ መግለጫ በኢራን ጉዳይ አውጥቷል። በሌላ በኩልም እንዲሁ የአሜሪካ ምክር ቤትም እንዲሁ በኢራን ጉዳይ ወይም ፈንጂውን ለመስራት ስለመቃረቧ ወይም ስላለማቃረቧ የጦርነቱ መነሻ ዋናው ምክንያት ላይ መግለጫ አውጥቷል። ጦርነቱ አሁንም በሁለቱም በኩል እየተካሄደ ነው። ኢራን የኢንተርኔት አገልግሎትን በሀገሯ ሙሉ በሙሉ ማቋረጧ ተነግሯል። በሌላ በኩል ደግሞ ጦርነቱ በቀጠለበት በአሁኑ ሁኔታ አሜሪካ ጦርነቱን ተቀላቅላ የኢራንን የኒውክሌር ማብላያዎች ብትመታ ምን አይነት ፍንዳታ ሊከሰት ይችላል? ፍንዳታው ለዓለምም ሆነም በቀጠናው ለሚገኙ ሀገሮች ምን አይነት ከባድ ዱብዳ